አብዬም ደረጀም እውነታውን ሲያውቁ እኔን ያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው፣ ዋጋ ያስከፍልሻል። አትወጂኝም። ከዚህ ቤት አንቺ ብቻ ሰጥቶኝ ሰላምን ትወጣለች። እንግዳውስ እኔ አቢጌል ውሃን እንደመረዘቻት እናቷ ደረሰችባት። አቢጌል በዚህ የተነሳ ተዋረደች። ከእናቷ ጋር ትልቅ ግብ ውስጥ ገብታለች። ምክንያቱም ስታስመስልና እንደዚህ ያደረገችው ዳጣ ልትሆን ትችላለች፣ ውሃን የመረዘችው። ስለዚህ ዳጣ ከዚህ ቤት መውጣት አለባት። ዳጣ ለኔ እኮ ጥሩ አመለካከት የላትም እያለች እንግዲህ ዳጣን ለመወንጀል ብላ ራሷ ባደረገችው ስህተት እሷ እንደሆነች እናትየዋ ደርሳባታለች ማለት ነው። ይሄ በጣም ነው የሚያሳዝነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዳጣ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። በመግቢያው ላይ እንግዲህ እንደተመለከታችሁት ውሃ ተመረዛ ነበረ። እየተመረዘችው ደግሞ ኮካ ጠጥታ ነው። ኮካው ላይ ደግሞ መድኃኒት፣ የበረሮ መድኃኒት የጨመረችው አቢጌል ናት። ኮካውን የገዛችው ዳጣ ነበረች። ይህንን ያደረገችው አቢጌል እንግዲህ ዳጣ ለእኔ መርዝ ልትሰጠኝ ነበረ፣ እኔ ልትመረዝ ብላ ነው ብላ ዳጣ ከዛ ቤት እንድትወጣ ያደረገችው ሲስተም ነበር። ነገር ግን አልተሳካላትም። ራሷው ተዋረደኝ ማለት ነው። ማርቲ ሁሉንም ነገር ደርሳበታለች። በራሷ መንገድ አጣርታለች። ይሄንን ነገር ዝም ብዬ የማልፈው ጉዳይ አይደለም። እንዲህ በዝምታ ላልፈው የምችል ጉዳይ አይደለም። የልጅን ሕይወት ልትነጥቁኝ ነበረ እኮ። ስለዚህ የሚታለፍ ጉዳይ አይደለም። እንዴትም ብዬ ላልፈው አልችልም። ስለዚህ መርምሬ መድረስ አለብኝ ነው። እውነታውን እስከማር ድረስ አርፌ አልቀመጥም ነበር ስትል የነበረው አቢጌል ግን ማስመስለን አልተወችም። ማንም ሊሆን አይችልም፣ ዳጣ እኮ እኔን ልትገል ነበረ። ለዛ ነው ኮካ ውስጥ መርዝ ጨምራ ያመጣችው፣ እኔን ለመግደል ነበር። ስለዚህ ይች ልጅ እኔ ምኗም ደስ አላለኝም ብዬሽ ነበረ። አሁንም አልፋ እየተቀመጠች አይደለም፣ በእኔ ተቀናብኛለች ብዬሻለሁ እኮ እማዬ ለምን አሰሚኝም እያለች እንግዲህ እናቷን እየበጠበጠቻት ነበረ። እናትየዋ ግን ይሄንን ነገር ያደረግሽው አንቺ ነሽ ባትላትም እውነታውን ግን እኔ እደርስበታለሁ። ዳጣም ሆነች ማንም ሆነ ግን በቀላሉ እንደ በፊቱ ተቆጥቼ ላልፍ የምችለው ነገር አይደለም። የልጄን ሕይወት ነጥቃችሁ ነበረ። እንዴት እንደዚህ አይነት ነገር ይደረጋል? ለምንስ ይደረጋል? በማለት በጣም ተበሳጭታለች። እውነትም ውሃ ከሞት ነው የተረፈችው። ምክንያቱም ኮካውን እንዳለ ነው የጠጣችሁ ማለት ነው፣ የተመረዘውን ኮካ። አቶ ደረጀም እንግዲህ እኔ የማላቀው ጠላት አለኝ ወይ እዚህ ቤት ማርቲ፣ የማላቀው ጠላት አለኝ ማለት ነው፣ ልጄ እኮ ሞታ ነበረ በማለት በጣም በጭንቀት ውስጥ ነው የሚገኘው። አቢጌል ግን ዳጣ ናት የምትሆነው፣ ኮካውን እኔ በጠጣው ኑሮ እኔም እኮ ታመም ነበር ያለችው። እንግዲህ ይህንን ያደረገችው ደግሞ እራሷ ናት። ኮካ ደግሞ እቤት ለስላሳ እያለ ሰላምም ተናግራለች። እቤት ውስጥ ለስላሳዎች እያሉ ዳጣን ከውጪ ኮካ አስገዝታታለች። ከዛ በኋላ ግን ለራሱ አልጠጣችውም። አስቀምጣው ብርጭቆ ላይ መድኃኒት ጨምራን ያስቀመጠችው። ከዛ ዞር ስትል ደግሞ ውሃ እንግዲህ እንደምታውቋት ልጅ ናት። ኖርማል እንግዲህ ኮካ ነው ብላ አንስታ ጥጥ ታርጋለች። ስትጠጣ ወዲያው ነው ተልፈስፍሳ እየወደቀችው የነበረው። ማርቲ እንግዲህ በጣም ነው የደነገጠችው። ልጄ ምን ሆና ነው አለች። ተልፈሰፈሰች ልጅቷ። በእንደዛ እንግዲህ ወደ ሐኪም ቤት ይዘዋ ሲሄዱ እየተመረዘ ኮካ እንደጠጣች ነው እየተነገረው ማለት ነው። ዳጣም እንዲህ ይሄን ነገር ማን ሊያደርግ ይችላል? ኮካው እንዴት ሊመረዝ ይችላል? እዚህ ቤት ምን እየተካሄደ ነው? በማለት እንግዲህ ቤተሰቡ እንዳለ ሁሉም ተደናግጦ ነበረ። ምናልባትም ይቺ ልጅ ልጆችን እንደዚህ ልታረግ መታ ከሆነ በጣም ከባድ ነው እያለች ነበረ ከአቶ ደረጀ ጋራ ስትነጋገር የነበረው ማርታ። ነገር ግን አቶ ደረጀ ምንድን ነው ያለው? ዳጣን እንደ ራሴ ነው የማምናት። ዳጣ ይሄንን ነገር የምታረግ አይደለችም፣ በጭራሽ አታደርግም።
ስለዚህ ማን እንደሆነ ባላቅም ዳጣን በጭራሽ አምናታለሁ፣ እንደዚህ አታረግም ነው ሲል የነበረው። ግን መጨረሻ ላይ እንግዲህ ዳጣ በጣም ተጨናንቃለች። እውነቱን ለመናገር የገዛችው እሷ ናት። ኮካውን ብትገዛም ደግሞ ያው ገዝታ ሰጠቻት እንጂ ምንም የምታውቀው ነገር የለም፣ የጨመረችበት ነገርም የለም። ሰላምም እንግዲህ እውነታውን የምታውቀው እራሷ ልትሆን ትችላለች። የምታውቀው ነገር አለ ማለት ነው። እንደዛ ከሆነ አቢጌል አንቺ ነሽ ካለች ስለ እውነቱ ታውቃለች ማለት ነው። ኮካ ደግሞ እቤት እያለ ፍሪጅ ውስጥ እኮ ከዚህ ቤት ለስላሳ ነገሮች ጠፍተው አያውቁም። ለምን አንቺን መላክ ፈለገች? ለምንስ ደግሞ ኮካ ማስመጣት ፈለገች? ይሄ ነገር የሆነ ነገር አለው በማለት እንግዲህ ግራ ተጋብተው ከናታን ጋራ ናታን ዳጣ ሰላም ሆነው እየተወያዩበት ነበረ። ምናልባትም አስባም ይሁን ሳታስብበት ራሷ ልትሆን ትችላለች እያደረገችው ለቀልድ ብላ ያደረገችው ነገር የሰው ሕይወት አጥፍቶ ነበረ። ስለዚህ አንቺ አትጨናነቂ ዳጣ እያሉ ዳጣን እየመከሯት ነበረ። ዳጣ በእርግጥ ውሃን በጣም ነው የምትወዳት። ዳጣ እንደማታረግ ደግሞ ሰላምም ናታንም ዳጣ አንቺ ተረጋጊ፣ አንቺን ምንም የሚያስጨንቅሽ ነገር የለም ነው ያሏት። እሷ ግን በጣም ተጨንቃለች። አንቺ ነሽ የመረጃት፣ እህቴን መረዘሽ ልትገይ ነበር እያለች እንግዲህ ኤቢ በጣም ስደነፋባት ነበረ። የራሷን ጥፋት እንግዲህ ወደ እሷ ዙራ ስትጨቀጭቃት ነበረ። ሐኪም ቤት ሁላ ነበር ሲጨቃጨቁ የነበሩት። አትጨቃጨቁ፣ እዚህ ምንም የሚያጨቃጭቃችሁ ነገር የለም። የቤቱ አይበቃችሁም ወይ? እናንተ ትልልቅ ልጆች አይደላችሁም ወይ? ምንድን ነው የሚያጨቃጭቃችሁ? ብሎ እንግዲህ ናታን በጣም እየተቆጣቸው ነበረ። በስተ መጨረሻ እንግዲህ ማርቲን ግራ በመጋባት ከባለቤቷ ከአቶ ደረጀ ጋር አውርታበታለች። እንዴት ይሄ ነገር ሊሆን ይችላል እያለች ባለችበት ሰዓት ላይ እንግዲህ ዳጣና አቢጌል ሳሎን ላይ ሲጨቃጨቁ ትሰማለች ማለት ነው። ሰው ሲተኛ እነሱ አልተኙም ነበር። እያልተኙት ደግሞ ዳጣ እንግዲህ ሀሳብ ይዟታል። አንቺ መርዘሻል ስለተባለ በጣም ተናዳለች። ሲቀጥል ውሃ በጣም የምትወዳት እህቷ ናት። ዳጣ እንደምናውቃት ደግሞ በጣም የዋህ ናት። ዳጣ ደግሞ እህቷ ናት። አቶ ደረጀስ ምን ብሏል? አቢጌል የማታውቀው ዳጣ የምታውቀው ብዙ ነገር አለ። ዳጣ የዋህ ናት፣ ምስኪን ናት። ምንም እንደዚህ እንደማታደርግ በጣም እርግጠኛ ነኝ ብለዋል። እሱ እርግጠኛ ነው። እንግዲህ እህቶቿ ናቸው ዳጣና አቢጌል እና ውሃ ለዳጣ እህቶቿ ናቸው። ይሄንን ደግሞ ዳጣ ናት የምታውቀው እንጂ አቢጌል አታውቅም። ስለዚህ ዳጣ ከምታውቀውን ነገር አቢጌል አታውቅም ያለው ደረጀ ለዚህ ነው። ሳሎን ላይ እንግዲህ ለምን መጣሽ? አልተኛለሁ ብለሻል ነበር ስትላት እንግዲህ ሁሉም በተኙበት ላወራሽ ነው የመጣሁት፣ አልተኛውኝም። እንደዚህ ተንኮል ማድረግ ግን ምን ይጠቅምሻል? ይሄንን እንዴት አሰብሽው? እንደ ቀልድ ብለሽ ያደረግሽው ነገር እኮ ውሃን አሳጥቶን ነበር ነው ያለቻት ማለት ነው። በስነ ስርዓት ነው የጠየቀቻት ዳጣና እንደዛ ስትላት ይሄ ሁሉ ባንቺ ነዋ፣ አንቺ በገዛሽው ኮካ ነው ብላ እንግዲህ ድርቅ ነው ያለችው። የአቢጌል ድርቅናና ተንኮል በጣም ይለያል ማለት ነው። ከምንም በላይ በጣም ነው የሚለየው። ይሄንንማ እውነቱን አንቺም ታውቂያለሽ። አንቺ እንደዚህ ያደረግሽው እኔን ከዚህ ቤት ለማስወጣት ብለሽ ከሆነ አልወጣም ነው ያለቻት። እውነታው ያ ሳይሆን አንቺ እኔና ናታንን እኔ ከናታን ጋር ስሆን ስለማትፈልጊ እኔን ለመግደል ብለሽ ያደረግሽው እውነት ነው። እውነቱ ይሄ ነው ያለቻት። ስትፈልጊ ናታንን አዝለሹ ዙሪ ነው ያለቻት ዳጣ። ናታንን ከፈለግሽ አዝለሹ ዙሪ፣ ከዚህ በፊትም ነግሬሻለሁ። አሁን ላይ ግን ያደረግሽው ነገር የበፊቱ ቀልድ ነው። አሁን ላይ ያደረግሽው ነገር ግን በሰው ህይወት ነው የመጣሽው ብላታለች። ይሄንን ሁሉ ሲያወሩ እንግዲህ ማርቲ እያዳመጠቻቸው ነበረ። እውነታውን ጋሼና እትዬ ደረጀና እትዬ ሲያቁም እውነታው ሲያውቁ ያኔ ጉዱ ያንቺ ነው የሚሆነው፣ አንቺ ጉድሽ ይወጣልሻል እና ያለቻት። ምንም የሚወጣ ጉድ የለም። እውነታውማ የሚወጣው አንቺ እኔና ናታንን ለመለያየት ብለሽ እኔን ለመግደል ያደረግሽው ሙከራ ነው ስትላት፣ እንደዛ አይደለም አንቺ እውነታውን አንቺ በደንብ ጠንቅቀሽ ታውቂያለሽ። ይሄ እውነት ደግሞ የተደረሰበለት ጉዱ ያንቺ ነው ብላለች። ይሄንን ሲያወሩ እንግዲህ ማርቲ እየሰማች ነበረ። በሰማችው ነገር በጣም አዝናለች። አቶ ደረጀ ጠርጥሯል። ምናልባትም ለጨዋታ ብላ አቢጌል ያደረገችው ነገር ቢሆንስ ብሎ ነበረ። እሷማ እንዴት እንደዚህ ታደርጋለች? እንደዚህ ልታረጋ አትችልም ነበር ስትለው የነበረው ደረጀን ማለት ነው።
ግን አሁን ላይ አቢጌል መሆኗን ስታቅ በጣም ነው ያፈረችው፣ በጣም ነው ያዘነችው። ልጇ እንደዚህ እያስመሰለች ይህን ሁሉ ስታደርግ እንግዲህ አታውቅም ነበር። አቶ ደረጀ ደግሞ እየጠረጠረው ብዙ ጥፋቶችን ከዚህ በፊት አጥፍታ ማርት የማታውቃቸውን ጥፋቶች አልፎላታል ማለት ነው አቶ ደረጀ። አሁን ላይ ደግሞ ማርቴ እንግዲህ ይሄንን የእሷን ማስመሰል አይታለች። ከምንም በላይ በጣም ነው ያዘነችው። መድኃኒቱን ራሷ ጨምራ ዳጣና ብላ በዳጣ ላይ ስታሳብብ ይሄንን ሰምታለች። ሲቀጥል አንቺም ሰላምዬም ከዚህ ቤት ትባረራላችሁ፣ እዚህ ቤት አትኖሩም የሚለውንም ሰምታታለች። አቢጌል እንግዲህ ይሄ ሁሉ ሲሰማባት እሷ ምንም የምታውቀው ነገር የለም። አሁን ላይ እንግዲህ ምን ልትዋሽ እንደምትችል አብረን ነው በቀጣይ ልናይ የምንችለው። አሁንም እናቷን መልሳ ትክዳታለች ማለት ትክዳለች። አይ እኔ ያላደረኩኝም ዳጣ ናት ልትሆን የምትችለው ብላ ብትክዳት እንግዲህ እናትየዋ ሰምታለች እና ዳጣ የዋ ስለሆነች የእውነት አምላክ አውጥቷታል ማለት ነው። ይሄንን ደግሞ ማርቲ ራሷ መስማቷ በጣም ትልቅ ነገር ነው። ምናልባትም አቶ ደረጀ ብቻ ቢሆን ኖሮ የሰማው ማርቲ ላታምንም ሁላ ትችል ነበረ። ግን አሁን ላይ በጆሮዋ ስለሰማች አጣርታለች ማለት ነው። የአቢጌል ተንኮል መጨረሻ ራሱ የለውም፣ እንደቀጠለ ነው እላችኋለሁ። ግን ተዋርዳለች አሁን ላይ። እናቷ እንግዲህ ከባድ ጥል ነው የምትጣላት፣ በጣም ነው ያዘነችባት። ለዛሬ እንግዲህ ይህን ይመስላል። ቀጣዩን ወደ እናንተ ይዤ እስከሚመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ቻናላችንን ጊዜ እንግዲህ ሁልጊዜ ድራማ የሚቀርብበት አዳዲስ መረጃዎችን እንደዚሁም የስደት ገጠመኞችን የምናካፍልበት ቻናል ስለሆነ ቤተሰብ ሁኑ፣ አበረታቱኝ። ሼር ላይክ አድርጉ፣ ሀሳባችሁን በኮሜንት አስቀምጡልኝ።